ባይናንስ ተዘጋ፣ ባይቢትም አይሰራም፣ ኦኬክስ ደግሞ ያለምንም ማስጠንቀቂያ ከሰመ። በኢትዮጵያ ውስጥ የክሪፕቶ ፒቱፒ ንግድ ላይ ምን እየተካሄደ ነው? አሁን ባለንበት ሰዓትስ ዶላር ለመግዛት ሆነ ለመሸጥ የትኛው መድረክ መጠቀም እንችላለን? የትኞቹ አፕሊኬሽኖች ሙሉ በሙሉ ተዘግተዋል? የትኞቹ ደግሞ አሁንም ድረስ በነጻነት እየሰሩ ነው? ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ በኢትዮጵያ ውስጥ ያሉ የፒቱፒ አፕሊኬሽኖችን የሚሰሩና የማይሰሩ ብለን በዝርዝር እንለያቸዋለን። ቪዲዮን እስከ መጨረሻው ተከታትላችሁ ገንዘባችሁን የት ላይ በሰላም እንደምታስቀምጡ ትረዳላችሁ። ቀጥታ ወደ ዝርዝሩ። አንደኛ ባይናንስ። የዓለማችን ትልቁ ኤክስቼንጅ ባይናንስ በኢትዮጵያ ውስጥ የነበረውን የፒቱፒ አገልግሎት በይፋ አቁሟል። ብዙዎችን ያስከፋ ውሳኔ የነበረ ቢሆንም በአሁን ሰዓት ኢትዮጵያ ብር በአማራጭ ሙሉ በሙሉ አንስቷል። ባይናንስ የዓለም ላይ ብቻ ሳይሆን በኢትዮጵያ አንደኛ የነበረ መድረክ ሲሆን የኢትዮጵያ ብርንም አማራጭ አጥፍቷል። ገበያ ላይም ትልቅ ክፍተትን ፈጥሯል። ባይናንስ በአሁን ሰዓት ዓለም አቀፍ ደረጃ ህጋዊ አሰራሮችን ኦር ሬጉሌሽኖችን በጣም እያጠበቀ ስለሆነ ኢትዮጵያ ውስጥ የክሪፕቶ ህጋዊነት ሙሉ በሙሉ ባለመለየቱ ምክንያት ህጋዊ ችግሮች ውስጥ ላለመግባት ሲል የኢትዮጵያ ፒቱፒ አገልግሎትን በይፋ አቁሟል። በአሁኑ ሰዓት አካውንታችሁ ውስጥ ክሪፕቶ ካላችሁ መሸጥ አትችሉም፣ ነገር ግን ወደ ሌሎች ዋሌቶች ትራንስፈር ማድረግ ትችላላችሁ። ሁለተኛ ባይቢት። ባይናንስ ሲዘጋ ሁሉም የኢትዮጵያ ነጋዴዎች ኦር መርቻንቶች ብዙዎቹ በብዛት የተሻገሩት ወደ ባይቢት ነበር። ማስታወቂያዎቹም ከሰከንዶች ውስጥ ነበር የሚለጠፉት። ነገር ግን ይሄም ብዙም አልቆየም። ምክንያቱም ልክ እንደ ባይናንስ ሁሉ የኢትዮጵያ የፋይናንስ ፖሊሲና የህግ ገዢነት ኮምፕሊኬሽን ተከትለው የኢትዮጵያ ማስታወቂያ ሙሉ በሙሉ አግደዋሉ። ብዙ ነጋዴዎች ወይም መርቻንቶች በባይቢት ላይ የነበራቸውን ደንበኛ እንዲያጡ አድርገዋሉ። ሶስተኛ ኦኬክስ ኦር ጊት.አዮ። እነዚህ ሁለት ኤክስቼንጆች ሲባስ ብለው ምንም አይነት የቅድመ ኢሜይል ወይም ማስጠንቀቂያ ለተጠቃሚ ሳይልኩ ነበር የኢትዮጵያ ብርን የሰረዙት። ቢሆንም ኦኬክስ በጣም ደህንነቱ የተጠበቀ መድረክ ነበር። ጊታፕ ደግሞ በርካታ አዳዲስ ሳንቲሞችን ኦር አልት ኮይኖች የሚገኙበት ነበር። ሁለቱም ያለ ምንም ማብራሪያ ፒቱፒ ስላጠፉት በአሁን ሰዓት ኢትዮጵያ ውስጥ ሙሉ በሙሉ ጥቅም የላቸውም። አራተኛ ቴሌግራም ዋሌት። ይህ መድረክ በቴሌግራም አፕሊኬሽን ውስጥ ብቻ የሚገኝ ኢምቤድድ በመሆኑ ለጀማሪዎች በጣም ቀላል የነበረ ያለ ምንም ተጨማሪ መተግበሪያ በባንክና በቴሌብር በመገበያየት ያመች ነበር። አሁን ላይ ግን በኢትዮጵያ ስልክ ቁጥር አካውንታቸውን ለከፈቱ ተጠቃሚዎች የፒቱፒ ገበያ አይታይም። ሙሉ በሙሉ ሪጂስተርድ ወይም የታገደ ሆኗል። እሺ ዋና ዋናዎቹ ተዘጉ ብለን ተስፋ አንቆርጥም። አሁን ደግሞ በዚህ ሰዓት ላይ በኢትዮጵያ ውስጥ በደንብ እየሰሩ ያሉ አማራጭ የሆኑ መድረኮችን እናያለን። አንደኛ ሜክሲክ። በአሁኑ ሰዓት በኢትዮጵያ ውስጥ በብዛት ጥቅም እየዋለ ያለው መድረክ ሜክሲክ ነው። ብዙዎችም የባይናንስና የባይቢት ነጋዴዎች አሁን ላይ ማስታወቂያቸውን እየለጠፉ ያሉት እዚህ ላይ ነው። ትንሽ ስቴፖችን ወይም ኬዋይሲዎችን በማድረግ የተወሰነ ደረጃ መንገዶችን መገበያየት ያስችላል። በኢትዮጵያ ባንኮችና በሌሎች አማራጮችም አሉት። ሜክሲን አንዳንድ ቀናቶች ላይ የፒቱፒ ገበያዎችን ሜንቴን የሚሆኑበት ወይም የራሱ ጊዜ የሚዘጋበት ሰዓት አለው። ይህ የሚሆነውም ሲስተሙ አፕዴት ለማድረግ ወይም የኢትዮጵያ ባንኮች አሰራሮች ጋር ለማመሳሰል ሊሆን ይችላል። ስለዚህ ተጠቃሚዎች በዚህ መድረክ ላይ ሲገበያዩ ሁልጊዜም በንቃት መከታተል አለባቸው። በሜክሲን ዙሪያ ይሄንን ቪዲዮ ሰርቼላችኋለሁ። ሙሉ ማብራሪያ ገብታችሁ ማየት ትችላላችሁ። ሁለተኛ ቢትቫልቭ። ቢትቫልቭ እንደ ሌሎቹ ትላልቅ ኤክስቼንጆች እንደ ባይናንስ እና ባይቢት ታዋቂ ባይሆንም ፒቱፒ ላይ ግን በጣም ቆራጥ መድረክ ነው። እስካሁን ድረስ የኢትዮጵያ ፒቱፒ ወይም ገበያን አልዘጋውም። ወደፊትም የመዝጋት እድሉ አነስተኛ ነው። ፕሪ ቱ ፕሪ ላይ ብቻ ትኩረት ያደረገው መድረክ ስለሆነ ህጋዊ ጫናዎችም ብዙም አይበግሩትም። ደህንነቱ የተጠበቀ ኢኮዋስ ሲስተምም አለው። ከተጠቃሚዎች ቁጥር ማነስ የተነሳ እንደ ባይናንስ ገዢና ሻጮችን በሰከንዶች ውስጥ አታገኙ። ትንሽ መጠበቅ ሊኖርባችሁ ይችላል። ሶስተኛ ፔክሲፉል። ፔክሲፉል በዓለም አቀፍ በፒቱፒ ንግድ ላይ ቀላል ከተባሉ ውስጥ አንዱ ነው። በኢትዮጵያ ውስጥም ከአመታት በፊት ጀምሮ ይሰራል። አሁንም እየሰራ ነው። በጣም ብዙ የክፍያ አማራጮች ያሉት ሲሆን የሀገር ውስጥ ባንኮች ቴሌብርም አልፎም ተርፎም በጊፍት ካርዶች መገበያየት ይቻላል። የግብይቱ ክፍያ ፊም ከሌሎች ኤክስቼንጆች የተወሰነ መልኩ ከፍ ይላል። አራተኛ ሶልቫን ፒቱፒ። ይህ መድረክ በአዲስ እና አማራጭ እየመጣ ያለ የፒቱፒ መድረክ ነው። ትላልቆቹ ሲዘጉ ተጨማሪ ወደዚህ አይነት መድረኮች ፊታቸውን እያዞሩ ነው። ለኢትዮጵያን ገበያ ምቹ የሆነ አሰራር ለመዘርጋትም እየሞከረ መሆኑ ነው። በዚህ መድረክ ላይም ኦል ፒቱፒ የመሳሰሉ ሌሎች ፕላትፎርሞች አሉ። ሁሉንም ካለሳ ነው ለራሳችን ሪስክ ውስጥ መክተት ነው። ስለዚህ ቪዲዮን እዚህ ጋር እናበቀዋለን። ስለዚህ የሚሰሩ አፕሊኬሽኖችን እዚህ ጋር ማብራራቴን አቆማለሁ። አሁን ባለው ሁኔታ በአንድ መተግበሪያ ላይ ብቻ መተማመን አይቻልም። ስለዚህ ሜክሲክ ላይም ቢትቫልቭ ላይም አካውንታችሁን ከፍታችሁ መያዝ አለባችሁ። አንደኛው ቢዘጋ እንኳን ስራችሁ እንዳይቋረጥ ማለት ነው። ትላልቆቹ መድረኮች ባይናንስ ሲዘጉ ሰዎች በቴሌብር ግሩፖች ላይ በውስጥ መስመር እየተገበያዩ
እያዩ እያሉ ብዙዎች ደግሞ በዚህ አጋጣሚ ተጠቅመው ማጭበርበር ጀምረዋል። ፍጹም ከፒቱፒ መድረክ ውጪ ለማንም ገንዘባችሁን አትላኩ። በፒቱፒ ላይ ስትገባዩ ባንክ አማራጮች ወይም ሪዝን ብሎ በሚያመጣላችሁ ቦታ ላይ USDT ክሪፕቶ ፒቱፒ የሚሉ ቃላቶችን በፍጹም እንዳትጠቀሙ። አካውንታችሁ ይታገድባችኋል፣ ይዘጋባችኋል። የዛሬው መረጃ ይሄንን ይመስላል። ክሪፕቶ ላይ ነገሮችን በፍጥነት ስለሚቀያየሩ ሁሉ ጊዜ ገንዘባችሁን በአንድ ኤክስቼንጅ ላይ ብቻ አታስቀምጡ። አማራጮችን ተጠቀሙ። እናንተም በአሁን ሰዓት ላይ የትኛውን የፒቱፒ አፕሊኬሽን እየተጠቀማችሁ ነው? ያጋጠማችሁን ችግር ወይም የሰራችኋላችሁ ካለ ኮሜንት ላይ አካፍሉን። ቪዲዮ ከተመቻችሁ ላይክ በማድረግ እንዳትረሱ። ለሌሎች እንዲደርስም ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።